ለብድር ፈላጊዎችና ለኤክስፖርተሮች ሰበር የምስራች ዜና አለን። ብሔራዊ ባንክ በባንኮች ላይ ጥሎት የነበረ የብድር ገደብ ሙሉ በሙሉ ማንሳቱን አስታውቀዋል። የዚህ ዋነኛ ምክንያት ደግሞ ከዚህ በፊት በባንኮች ላይ ተጥሎ የነበረ የብድር ገደብ ውጤታማ በመሆኑ እንዲሁም በገበያ ላይ ትልቅ የብድር ፍላጎት በመኖሩ ምክንያት ባንኮች ላይ ጥሎት የነበረ ማለትም 24% የብድር ገደብ ጣሪያ ሙሉ በሙሉ አንስተዋል። በገበያ ላይ ከፍተኛ የብድር ፍላጎት እንደነበረ ይታወሳል። ይህ ደግሞ ትልቅ መፍትሄ ሊሆን ይችላል። ነገር ግን ይህ የፖሊሲ አቋም አለመሆኑን አስታውቀዋል። ይህ ምን ማለት ነው? ብሔራዊ ባንክ የገንዘብ ቁጥጥሩን እንደማይተው ነገር ግን ከብድር ገደብ ይልቅ ሌሎች እርምጃዎች እንደሚወስድ አስታውቀዋል። እዚህ ላይ ዋነኛ የሚነሳው ደግሞ ምንድነው? ካሽ ሪዘርቭ ሬሾ ነው። ባንኮች በተናጠል ሪዘርቭ ሬሾ ቼክ በማድረግ የአንዱ ባንክ ፐርፎርማንስ በመገምገም የካሽ ሪዘርቭ ሬሾ ለብቻው ለአንዱ ባንክ አድጀስት የሚያደርግበት ሁኔታ ሊፈጠር ይችላል። አድጀስት በማድረግ ባንኩ ካሽ ሪዘርቭ ሬሾ እንዲጨምር ሊያስገድድ ይችላል። ይህም በመግለጫው ላይ ያስቀምጧል። ከዚህ በተጨማሪ የቁጠባ ወለድ ከ7% ወደ 8% ማደጉና እንዲሁም ዝቅተኛ የብድር ወለድ ጣሪያ ከ15% ወደ 16% ማሳደጉን አስታውቀዋል። ታዲያ ይህ ማለት የብድር ወለድ አነስተኛ ዝቅተኛው 16% ነው እንጂ ባንኮች እንደፈለጉ መለጠጥ እንደሚችሉ ያው ይታወቃል ማለት ነው። ዝቅተኛ ግን 16 መሆን አለበት። ምክንያቱም ባንኮች በ16% ለብሔራዊ ባንክ ራሱ ማበደር ይችላሉ። እኔው ላይ ያስቀምጡትና 16% እኔ ላስብላችሁ እያለ ነው። ባንኮች በ16 ለደንበኛ ከሚያበድሩ 16% ለብሔራዊ ባንክ ለራሱ ቢሰጡት የተሻለ አዋጭ ነው። ምክንያቱም ለደንበኛ ቢያበድሩ በጣም ታይታች ብለው ነው ብድር የሚሰጡ ያን ያህል አዋጭ ላይሆን ይችላል። ስለዚህ የብድር ወለዱ በጣም ሊጨምሩት ይችላሉ የሚል ስጋት አለ። እንዲሁም ደግሞ እቺ ያልናትን የካሽ ሪዘርቭ ሬሾ ወይ ደግሞ መጠባበቂያ ያልናት እቺ ነገርም ትንሽ በባንኮች በእያንዳንዱ ባንኮች ፐርፎርማንስ በሁሉም ባንኮች ታይቶ ለእያንዳንዱ ባንክ ካሽ ሪዘርቭ ሬሾ እንዲጨምር ሊደረግ ይችላል። ይህ ደግሞ ኢንዳይሬክትሊ ለብድር ሳይድ ኢፌክት አለው ማለት ነው። ሌላው ለኤክስፖርተሮች ወይ ደግሞ ለላኪዎች እጅግ በጣም ደስ የሚል ዜና ነበር። ከዚህ በፊት ፎሬን ከረንሲ ሰረንደር የነበረው 50%፣ አሁን ግን ወደ 30% መውረዱ እጅግ በጣም አበራታች የሆነ ለኤክስፖርተሮች እጅግ የሚያነቃቃ እርምጃ ነው። ብሔራዊ ባንክ በዚህ መልኩ ለኤክስፖርተሮች ሞቲቬት የሚያደርግ እንዲሁም ለብድር ፈላጊዎችም ለቀቅ አድርገዋል። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ለዚህ ቪዲዮ ላይክ አድርጉት። አመሰግናለሁ። ይመቻችሁ።